ቶሮንቶ ስትመጡ ማለት ነው። እንዲሁም ካናዳም የተለያዩ ፕሮቪንሶች በቁጥሩ መጠን ሊለያይ ይችላል እንጂ ቢዝነስ ኦን የሚያደርጉ አበሾች በጣም ብዙ አሉ። ማንኛውም አይነት ብድር ከልብስ ጀምሮ እስከ ቤት መግዛት ድረስ ፍቃድ አያገኝም ማለት ነው። ሸልተር የሚባል ነገር አለ። እዚህ መጣችሁ ማንም የለኝም ብላችሁ የምታስቡ ሰዎች ካላችሁ ጣሊያን ዳቦ ነው ይሄኛው። $4 ከ20 ሳንቲም ነው የምንገዛው ማለት ነው። ወደ ኖርዝ ማም ወጣ ስትሉ ወደ ሳስካቸዋን ማም ወደ አልበርታ ስትሄዱ በዛ ሌቭል ይቀዘቅሳል። እኔ በምኖርበት ቶሮንቶ ግን በአንዴ 3000 የሰጣችሁ ሰዎች አሉ። እኔ በማውቀው የኔን ኤክስፒሪየንስ ነገራችሁ ግን ለመጀመሪያ ጊዜ የተሰጠኝ እኔ ዋትስአፕ ፋሚሊ እንዴት ናችሁ? ሳምንቱ እንዴት ነበር? እናንተ ጋር እኔ ጋር በጣም አሪፍ ነበር። እንግዲህ ዛሬም ለየት ባለ ቪዲዮ ተገናኝተናል። በዛሬ ቪዲዮአችን እንግዲህ ካናዳ ከመምጣቴ በፊት ባወቅኳቸው ያልኳቸውን 5 ነገሮችን ነው ሼር ማደርጋችሁ። በእርግጥ በጣም ብዙ ናቸው፣ ግን ያው እያየን እንጨምራለን። እናንተን ላይክ፣ እናንተን ሼር፣ እናንተን ሰብስክራይብ እያየው የምንጨምርላችሁናል። ግን ለዛሬ ዋና የምላቸውን ለራሴ እንደ ሪፊጂ ካናዳ ያው በተለያየ መንገድ ይመጣል። እኔ አሳለም ለመጠየቅ በሪፊጂ ነው የመጣሁት። እንደ ሪፊጂ ኢትዮጵያ እያለሁኝ ከመምጣቴ በፊት ባወቅኳቸው ኖሮ ያልኳቸውን 5 ነገሮችን እገልጽላችኋለሁ ማለት ነው። ከአንደኛው እንጀምራለን። እስከዛ ድረስ ግን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ዋጓን ጋይስ የመጀመሪያው ነገር መናገር የፈለኩትኝ ስለ ሸልተር ነው። ኢትዮጵያ እያለሁኝ ስለ ሸልተር ምንም አይነት እውቀት የለኝም ነበር ማለት ነው። ስለዚህ በዚህ ቪዲዮ ስለ ሸልተር የተወሰነ ነገር እነግራችኋለሁ ማለት ነው። ሸልተር ማለት ጊዜያዊ ማረፊያ ነው። አንድ ሰው ከሀገሩ በጥገኝነት ሌላ ሀገር ሲጠይቅ የተለያየ ሀገር አለ። ኢትዮጵያን በራሷ ለኤርትራውያን ካጠገቧ ላሉት ሀገራቶች የተለያዩ ሸልተሮችን ታዘጋጃለች፣ መጠለያ ማለት ነው። እዛ መጠለያ ውስጥ ገብታችሁ የተለያዩ ነገር ፕሮቫይድ ይደረግላችኋል። አሁን ለምሳሌ የካናዳ ኤክስፒሪየንስ የኔን ኤክስፒሪየንስ ስነግራችሁ ቶሮንቶ በመጣሁበት ሰዓት ስለ ሸልተር ምንም አይነት ያናል ኢንፎርሜሽን የለኝም ነበረ። ሸልተር እንደምገባም አላውቀውም ነበረ። እዚህ ሰው የሌላችሁ የሚቀበላችሁ ሰው ከሌላችሁ አብዛኛው ሰው የሚመጣበት መንገድ የተለያየ ነው። ላይክ እንደ ጉብኝትም እንደ ትምህርትም ለስራም ስትመጡ ያው የምታሳዩት ብር አለ። ኤምባሲ ስትገቡ ራሳችሁን ከቨር እንደምታደርጉ ምናምን ነገር ታሳያላችሁ። ግን እንደ ጥገኝነት ደግሞ እንደኛ ስትመጡ ብርም ይዛችሁ ስለማትመጡ ሰዎች ካላችሁ ሸልተር የሚባል ነገር አለ ማለት ነው። ጊዜያዊ ማረፊያ ማለት ነው። እና እዛ ስትገቡ በቀን 3 ምግብ ይዘጋጃል። 4 አክቹአሊ በቀን 4 ምግብ ይዘጋጃል። ቁርስ፣ ምሳ እና ራት። ከዛ ደግሞ ወደ ማታቴን አካባቢ ደግሞ አንዳንድ ቦታ እንደየሸልተሩ ይለያያል። በእርግጥ አንዳንድ ሸልተር ላይ እንደ ስናክ ነገር ይዘጋጃል ማታ ላይ ማለት ነውና የሸልተሩ ምንም እውቀቱ የለኝም ነበረ። ያ ለተወሰነ ጊዜ ትምህርታችሁን እዛው ናችሁ መማር ትችላላችሁ፣ ስራ መፈለግ ትችላላችሁ። እዛ መቆየት የምትችሉት የራሳችሁን ስራ እስክትይዙ ድረስና ራሳችሁን እስክትችሉ ድረስ ነው። እስከ ድረስ እዛ የመቆየት መብት አላችሁ ማለት ነው። ስራ ማየት ስትጀምሩ ግን ለተተኪ ትውልድ ታስረክባላችሁ ማለት ነው። ዋንስ ራሳችሁን አፎርድ አድርጋችሁ መኖር ከቻላችሁ ማለት ነው። ያው እዛ ባላችሁበት ሰዓት የተወሰነ ብር ተቆራጭ ይኖራችኋል። መንግስት ያው እንደየጊዜው አፕዴት ያደርገዋል። የብሩ መጠን አሁን መናገር የማልችለው ያው እንደየጊዜውና እንደየክልሉ የገንዘቡ መጠን ስለሚለያይ ነው ማለት ነው። ሸልተር የሚባል ነገር አለ። እዚህ መታችሁ ማንም የለኝም ብላችሁ የምታስቡ ሰዎች ካላችሁ ቀጥታ ሸልተር ኒር ሚ ብላችሁ ሰርች በማድረግ አጠገባችሁ መጣ ሸልተር ጋር በመሄድ ሪኩዌስት መጠየቅ ትችላላችሁ ማለት ነው። ወደ ሁለተኛው እንሄዳለን። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። በሁለተኛ ደረጃ ደግሞ ባወቅኩት ብዬ የማስበው ነገር የኑሮ ውድነት ነው። ልክ ኢትዮጵያ ሆኜ ካናዳ በዚህ ሌቭል ውድ ይሆናል ብዬ አላስብም ነበረ። ግን ካናዳ የቤት ኪራይ፣ የመጓጓዣ፣ የትራንስፖርት፣ የስልክ ክፍያ፣ የአስቤዛ በጣም ውድ ነው። ከመላችሁ በላይ በጣም ውድ ነው። ላይክ ኤክስፔክት እንዳደረኩት አይደለም። እያንዳንዱ ኤክስፕሪየንስ ላይክ አሁን የቤት ኪራይ ቪዲዮውን ካያችሁት ወደ ኋላ የተመለሳችሁ ካላያችሁት ዲስክሪፕሽን ላይ ያስቀምጥላችኋለሁ። ገብታችሁ ማየት ትችላላችሁ። 1800 1600 ስላችሁ ላይክ በኢትዮጵያ ብር የሚቆጥር ይመስላል፣ ግን በኢትዮጵያ ብር እንደሚቆጥሩ አይደለም። እዚህ 1800 ለማምጣት ራሱን የቻለ የወር ኢንካሜን እና የወር ወጪን ደግሞ ሌላ ቪዲዮ ሰራላችኋለሁ። በጣም ከባድ ነው 1800 ሜክ ለማድረግ ማለት ነው። ከዛ በላይ ደግሞ የግሮሰሪም ዋጋ በጣም ውድ ነው ማለት ነው። እዚህ የተገኘበትም ዋናው ዓላማው ኖ ፍሪል በካናዲያን ኦን የተደረገ ሱፐር ማርኬት ነው። አንዳንድ እቃዎችን ላይክ ዋና የምላቸውን የስጋ ዋጋ፣ የዳቦ ዋጋ ከኋላ እንደምታዩት ወይ ደግሞ የእንቁላል ማምላቸው የተወሰኑችን አስቤዛ ዋጋዎችን ሼር አደረጋችሁና የእውነት ውድ ነው ወይስ አይደለም የሚለውን እናንተ ካላችሁበት ሀገር ጋር ኮምፔር ታደርጋላችሁ ማለት ነው። ሰብስክራይብ ማድረግ እንዳይረሳ። ለምሳሌ አሁን እዚህ ጋር ስጋ ነው የምናየው፣ የስጋ አይነት ነው። እዚህ ጋር 12 ብር ከ80 ይላል። እዚህ ጋር እንደምታዩት 0.4447 ነው የሚለው። ኦልሞስት ግማሽ ኪሎ አልሆነም። ግማሽ ኪሎ ያልሆነ ስጋ 12 ብር ከ80 ነው። ቢፍ ነው የሚለው 12 ብር ከ80 ዶላር ነው የምንገዛው ማለት ነው። ይሄ አሁን የስጋ ነው። የተለያዩ የስጋ
ዋጋዎች ናቸው። የተፈጩም አሉ እዚህ ጋር ተፈጭቶ የተዘጋጀም አለ። አሁን ይሄ 1 ኪሎ ግራም ነው። እዚህ ጋር እንደምታዩት እዚህ ጋር እንደምታዩት 1 ኪሎ ግራም ነው የሚለው $22 ነው 1 ኪሎ ግራም የተፈጨ ስጋ ማለት ነው በካናዲያን ዶላር ዋጋ ማለት ነው። እዛ ጋር ደግሞ ዳቦ አለ። እነዚህ እንዳለ የምታዩቸው የዳቦ ሼልፍ ነው። አሁን እዚህ ጋር ሴል ወጥቶ ነው $2.50 ነው የሚለው 28% ኦፍ አለው። ከዛ ውጭ ግን እንደየ እንትናቸው ይለያያል። ለምሳሌ አሁን ይህንን የተፈጨ ስላይስ የሆነ ዳቦ የጣሊያን ዳቦ ነው ይሄኛው $4.20 ነው የምንገዛው ማለት ነው። አንዱን ብቻ ይሄንን ማለት ነው። አሩ ነው እናንተ ባላችሁበት ሀገር ውድ ሊሆን ይችላል፣ ከዚህም የባሰም ሊሆን ይችላል፣ ሊቀንስም ይችላል። እኔ ግን ፐርሰናሊ ካናዳ እንደሚኖር ሰው $4.20 ለስላይስ ዳቦ ማውጣት ፐርሰናሊ ውድ ነው። ለስጋውም እንደዛው $20 ማውጣት ለ1 ኪሎ ስጋ ውድ ነው ማለት ነው። ሁለተኛው ነገር በካናዳ ከመምጣት በፊት ባወኩት ብዬ የማስበው ነገር የኑሮ ውድነትን ኤክስፔክት እንዳደረኩት አይደለም። የትራንስፖርቱ፣ የቤት ኪራዩ፣ የመኪና ኢንሹራንስ፣ የስልክ ቢል እያንዳንዱ ነገር ሲደማመር ኑሮ ካሰብኩት በላይ በጣም ውድ ነው ማለት ነው። ወደ ሶስተኛው እንዳለን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ጋይስ እንግዲህ በሶስተኛነት ደግሞ ከኢትዮጵያ ከመምጣት በፊት ባወኩት ያልኩትኝ የባንክ አጠቃቀምና ክሬዲት ካርድ ነው። በካናዳ ከዚህ በፊት እንደተናገርኳችሁ ያው ለዚህ ቪዲዮ ለመጀመሪያ ጊዜ ለምታዩ ሰዎች አሁን ከኋላ የምትመለከቱት CIBC ካናዳ ውስጥ ካሉ ባንኮች ውስጥ አንደኛው ነው። በካናዳ ውስጥ ዴቢት እና ክሬዲት የሚባል የባንክ አካውንት አለ። ዴቢት የሚባለው የራሳችሁ ደሞዛችሁ ገንዘብ የሚቀመጥበት ሲሆን አሁን ኢትዮጵያ ውስጥ እንዳለው ማለት ነው። ክሬዲት የሚባለው ደግሞ እንደ አድቫንስ አስቀድመው ባንኮቹ በራሳቸው የሚሰጧችሁ የብር መጠን ያለበት አካውንት ነው ማለት ነው። ልክ እንደ ካርድ ነገር ይሰጣቸዋል። ላይክ አንዳንዶቹ ባንክ ከ1000 ይጀምራሉ፣ አንዳንዶቹ ከ1500፣ አንዳንዶቹ ከ500 ይጀምራሉ። እንደየ ባንኩና እንደየ አሰራሩ ይለያያል። ግን ያ የእናንተ ብር ሳይሆን አስቀድሞ ባንኩ ለእናንተ ብድር የሚሰጣችሁ ገንዘብ ነው ማለት ነው። በአንዴ 3000 የሰጣችሁ ሰዎች አሉ እኔ በማውቀው። የኔን ኤክስፒሪየንስ ነገራችሁ ግን ለመጀመሪያ ጊዜ የተሰጠኝ እኔ $1500 ነው። $1500 ነው እንደ ብድር የተሰጠኝ ማለት ነው። እሱን የተጠቀማችሁ መልሳችሁ ከዴቢት ዋና ካልኳችሁ ብራችሁ ላይ መልሳችሁ ስትከፍሉ በዛ በከፈላችሁበት ቁጥር ከብድሩ ከክሬዲቱ እየተጠቀማችሁ ከዴቢት በከፈላችሁበት ቁጥር የብድር መጠናችሁ እያደገ ይመጣል ማለት ነው። ለምሳሌ $1500 ነው ለኔ መጀመሪያ ጊዜ የተሰጠኝ፣ አሁን አድጓል። ያ ደግሞ ያደገበት ምክንያት ከ1500 ብሯ ላይ ልብስ ስገዛ፣ ምግብ ስገዛ ከሱ ነው የምጠቀመው። ከዋናው ከዴቢት ከራሴ ብር ሳይሆን ከዛኛው ነው የምጠቀመው። ከዛ ግን ከዋናው ከዴቢት ብሬ ወደ ክሬዲት ደግሞ መልሼ ብድሬን እመልሳለሁ ማለት ነውና ያን አክቲቪቲ ያየ ባንኩ ይሄ ልጅ ገንዘቡን እየተበደረ ተመልሶ ይከፍላል በማለት 3000፣ 4000፣ 5000 እያለ እያደገ እንደምትጠቀሙበት መጠን እያደገ ይሄዳል ማለት ነው። ይሄ የሚያድግበት መጠን ትራንዛክሽኑ ክሬዲት ስኮር ይባላል ማለት ነው። ስኮር የሚባለው ብድር ተበድራችሁ የምትከፍሉበት መጠን ማለት ነው። እሱ ደግሞ በቪዲዮ ከስር በምስል አስገባላችኋለሁኝ። ከፑር ይጀምራል። ላይክ ፑር ይላል መጀመሪያ ላይ፣ ከፑር ደግሞ ጉድ ይላል፣ ከዛ ቬሪ ጉድ ይላል፣ ከዛ ኤክሰለንት ይላል። ያቺ ናት ክሬዲት ስኮር የምንላቸው። አንዳንዴ በስኮር በቁጥር ያስቀምጡታል፣ አንዳንዴ ደግሞ ጉድ ቬሪ ጉድ እያሉ ከፋፍለው ያስቀምጡታል ማለት ነው፣ እንደ ስኮራችሁ ማለት ነው። ያ ክሬዲት ስኮር ነው አድርጎ መኪና መግዛት ስትፈልጉ፣ ፋይናንስ ለማድረግ መኪና ለመበደር ስትፈልጉ እሱ ስኮር ይታያል ማለት ነው። ከዚህ በፊት መኪና ዛሬ ለማበደር እኔ ከዚህ በፊት የተበድሮ የመለሳቸውን ስትሪ ማየት ይፈልጋል ማለት ነው ባንኩ ማለት ነው። የክሬዲት ስኮር የምትባለው ዋነኛዋ ነገር እሷ ናት። ስለዚህ አሁን ኢትዮጵያ ውስጥ ያለ ሰው በእርግጠኝነት ሄድን አያውቅም። እኔም ኢትዮጵያ ውስጥ ሆኜ ባወቅኩት ኖሮ ከምላቸው ነገሮች ውስጥ አንዱ ይሄ ስለሆነ ነው ሼር ማድረጋላችሁ ማለት ነው። ክሬዲት ስኮር የሚባለው በአጠቃላይ ይሄ ነው ማለት ነው። ተበድራችሁ የምትመልሱት ገንዘብ የሚያመጣው የትራንዛክሽን ለውጥ በምን ያህል ጊዜ ተመልሳላችሁ። ወለዱ ደግሞ እንደሚታወቀው በጣም ብዙ ነው። በክሬዲት ስኮር በተለይ በጣም ሰፋ ያለ ፕሮግራም ይዤላችሁ እመጣለሁ። ከስራውን ባለሙያ ጋር ካገኘሁኝ በደንብ ዲቴል ያስረዳቸዋል። አንዳንድ ባንኮች አብዛኞቹ ከ15% በላይ ይመስለኛል ወለዱ ማለት ነው። ለምሳሌ 1500 ብር ክሬዲት ተሰጥቷችሁ ብር ቶሎ ባትመልሱ 500 ብር ተጠቅማችሁ ያቺ 1000 ብር በ15% እና ከ20% በላይ ነው ወለዱ የሚመጣባችሁ ማለት ነው። ይሄ የክሬዲት ስኮራችሁ በወረደ ቁጥር መኪና ለመግዛት ብታስቡ፣ ቤት ለመከራየት ብትሄዱ፣ ቤት ለመግዛት ብታስቡ፣ በቃ ልብስ ራሱ አሁን እዚህ ልብስ ጫማ ራሱ ፋይናንስ ይደረጋል። ስልክ መግዛት ብትፈልጉ የቺን ስኮር አይተው ነው ማለት ነው እናንተ ነገር ማንኛውም ነገር ብድር ነገር የሚፈቅድላችሁ ማለት ነው። አብዛኛው ሰው ሆምለስ የበዛውም ከክሬዲት ስኮር አጠቃቀም ችግር ነው ማለት ነው። ክሬዲት ስኮር አጠቃቀማቸውን በአግባቡ ባለመጠቀም እዳው በጣም ይበዛና ወለዱን በዚያው ልክ በጣም እንደነገርኳችሁ ከ20% በላይ ስለሆነ ወለዱ መክፈል ይከብዳቸውና ባንካቸውን መመለስ ሲቀራቸው ያው ያላቸውን ንብረት ተሸጠው ጎዳና ይወጣሉ ማለት ነው። ከራሳችሁን ከነዚህ አይነት ነገር ለመጠበቅ የክሬዲት ስኮር አጠቃቀም በደንብ ማወቅ አለባችሁ። አንዳንድ ባንኮች
ለመስጠት በጣም ያስቸግራሉ። ባላችሁ ስታተስ መጠን እንደሚሰጣችሁ አንዳንድ ባንኮች ደግሞ እናንተን እዳ ውስጥ ለመክተት ያለምንም ስታተስ ከ5000 ከ10000 ኤክስፔክት ከምታደርጉት ገንዘብ በላይ ብድር ይሰጧቸዋል ማለት ነው። ሶ የክሬዲት አጠቃቀማችሁን እዚህ ላይ በጣም ረጅም ደቂቃ መወስደው በጣም ወሳኝና አስፈላጊ ስለሆነ ነው። በተለይ ደግሞ ብር አጠቃቀም የማትችሉ ሰዎች ከሆናችሁ ማለት ነው፣ ገቢና ወጫችሁን ኮንትሮል የማታደርጉ ሰዎች ከሆናችሁ የትኛውን ቦታ ብትሄዱ፣ ቤት ለመከራየት ብታስቡ፣ መኪና ለመግዛት ብታስቡ ሀሳቤ መደጋገም እንዳይሆንባችሁ ይቺ የክሬዲት ስኮር የምትባለው ነገር በጣም ወሳኝ ናት። የመጀመሪያ ስቴፕ የሚያዩት እሷ ነው። ምክንያቱም እዚህ ሀገር ያላችሁን የባንክ ትራንዛክሽን በግልጽ ስለሚነግርላቸው ማለት ነው። በጣም አንድ ሰው ለምሳሌ ኤክሰለንት ከሆነ ግልጽ ነው፣ ያ ሰውዬ ብድር እየተበደረ ወዲያውኑ ይመልሳል ማለት ነው። ጉድ ከሆነ ደግሞ መለስ ያለ ነው። ፑር ከሆነ ደግሞ በጣም ዝቅተኛ ነው። ማንኛውም አይነት ብድር ከልብስ ጀምሮ እስከ ቤት መግዛት ድረስ ፍቃድ አያገኝም ማለት ነው። ኢትዮጵያ ሆኜ ማወቁት ኖሮ ከምላቸው ነገሮች ውስጥ አንዱ ይሄኛው ነው። ሶስተኛ ደረጃ ያስቀመጥኩት ማለት ነው። ወደ አራተኛው እንሄዳለን። አሁንም ቢሆን ሰብስክራይብ ማድረግ እንዳይረሳ። ይመቻች። በአራተኛ ደረጃ ደግሞ ማንሳት የፈለኩትኝ ኔትወርኪንግ ነው። ኔትወርኪንግ ማለት ደግሞ ኮኔክሽን ማለት ነው። ያው ከሰዎች ጋር ያላችሁን ትውውቅ ማለት ነው። እኛ እንደ አበሻ እንደ ኢትዮጵያዊ እኔ በራሴ ኤክስፒሪየንስ ከሰዎች ጋር ብዙ ያን ያህል ኮሚኒኬት የለኝም ነበር እዚህ ከመምጣቴ በፊት ማለት ነው። ኢትዮጵያ ውስጥ በነበርኩበት ሰዓት ያን ያህል ሰፋ ያለ ኮሚኒኬሽን ፕሮፌሽን የነበረኝ ፕሮፌሽንም ከሰዎች ጋር የግድ ኔትወርክ መፍጠር መግባባት ማም ነገር ስለማይጋብዝ የራሴን ዓለም ነበር የምከተለው። ግን እዚህ ካናዳ ከመጣሁ በኋላ ግን ስራ ለማግኘት ኢንፎርሜሽን ቶሎ አፕዴት ለመደረግ ትምህርት ያሉትን አማራጮች ዞር ብሎ ለማየት ከመንግስት ጋር ያለውን ኮኔክሽን እያንዳንዱን የኢሚግሬሽን ስታተስ እንዴት ነው ከዜን ፎሎ ማድረገው የሚለው ነገርም በኔትወርክ ነው እያንዳንዱ ነገር የምታገኙት ማለት ነው። ስፔሻሊ ደግሞ ስራ ለመቀጠር ኦልሞስት በጣም ከብዙ ፐርሰንት በላይ ስራ የሚገኘው እዚህ በሪኮሜንዴሽን ነው። እዛ መስሪያ ቤት የሚሰራ ሰው እናንተን ሪኮሜንድ ሲያደርግ ነው ስራ ለማግኘት የምትጋበዙት ማለት ነው እንጂ እንዲህ ሲቪ በማስገባት ነገር ስራ የማግኘቱ ነገር በጣም ሬር ነው። እና ከሰዎች ጋር ያለኝን ኔትወርክ በደንብ ማስፋት መቻል እዚህ ከመጣችሁ በኋላ ከአንደኛም ከስትረስም ነፃ ለመሆን ስለ ስራም ስለ ትምህርትም ስለ ተለያዩ ነገር ኢንፎርሜሽን በደንብ ለመጨበጥ ከሰዎች ጋር ያላችሁን ኮኔክሽን በጣም ማብዛት አለባችሁ። በትራንስፖርት በምትሄዱበት በባስ ውስጥም በትሬን ውስጥም ትራንስፖርት ታክሲ የምትጠቀሙ ከሆነ በታክሲ ውስጥም የምታገኟቸውን አበሾችን፣ ኤርትራዎችን፣ ነጮችንም እንደዚሁ በቻላችሁት እንግሊዝኛ በምታውቁት መጠን ኔትወርክ ለመፍጠር ፕሮፌሽናችሁ መናገር ኢትዮጵያ ያላችሁን ነገር ዲግሪ ዲፕሎማም ይሁን ወይ ደግሞ የስራ ኤክስፒሪየንስ ብትናገሩ ዩዶ ነው ማን ከጎናችሁ እንዳለ ሰውና እሱን ነገር እዚህ በጣም አበሾች በደንብ ማዳበር ያለብን ነገር ኔትወርክ ከሰው ጋር ያለን ኔትወርክ በደንብ ማስፋት ነው ማለት ነው። እኔ ማውን ያለሁት የአበሻ ሬስቶራንት ውስጥ ነው። በአቅራቢያ ከሚገኝ አንዱ አበሻ ሬስቶራንት ነውና እዚህም ለመቀጠር ብታስቡ መታችሁ ስራ እድል እንዳለ መጠየቅ ትችላላችሁ። የተለያዩ አበሻ ሬስቶራንቶች አሉ፣ የኮፊ ኦነሮች አሉ። በጣም ብዙ ቢዝነስ ራን የሚያደርጉ ሰዎች አሉ ኢትዮጵያ እዚህ ቶሮንቶ ውስጥ መጡ ማለት ነው። እንዲሁም ካናዳም የተለያዩ ፕሮቪንሶች በቁጥሩ መጠን ሊለያይ ይችላል እንጂ ቢዝነስ ኦን የሚያደርጉ አበሾች በጣም ብዙ አሉና ይህን ነገር መስበር የምትችሉት ወደ ዋናው ፕሮፌሽናችሁ ወደ ነበራችሁበት እስክትመለሱ ድረስ የተገኘውን ስራ ስለሆነ መስራት ያለባችሁ። ስፔሻሊ ደግሞ ከአበሻ ጋር ብትሰሩ ሞር ተመራጭ ስለሚሆን በአበሻ ስቶር እየሄዳችሁ በምግብ ቤት ሬስቶራንት እየሄዳችሁ እነሱ እንኳን መቅጠር ባይችሉ ስራ ማግኘት የምትችሉበትን መንገድ ሪኮመንድ ያደርጋችኋል። እና ኢትዮጵያ ሆኜ እዚህ ከመምጣቴ በፊት በደንብ ማዳበር ያለብኝ ነገር ብዬ የማስበው ነገር ኔትወርኪንግ ነው። ሰውን መጠየቅ፣ ማላቀውን ነገር ኢንፎርሜሽን መጠየቅ፣ ማቆን ደግሞ ለሰዎችም ሼር ማድረግ መልመድ በደንብ አለብን ማለት ነው። አራተኛ ደረጃ እየሰጥቻለሁኝ። አሁንም ሰብስክራይብ ማድረግ እንዳይረሳ። በአምስተኛው እንመለሳለን። ዋጓን ሶ ጋይስ በአምስተኛ ደረጃ ደግሞ ያስቀመጥኩትኝ ዌዘር ነው ማለት ነው። ዌዘር በዊንተርም በሰመርም አድርገን መክፈል እንችላለን። ሰመር በዚህ ሌቭል ይሞቃል ተብሎ እኔ ጭራሽ አልጠብቀውም። አብዛኞቹ ሰዎች ስለ ካናዳ ሲነሳ ቅዝቃዜውን ነው የምናውቀው። በቃ የበረዶ ሀገር ማም በርግጥ በዛ ልክ የሚቀዘቅዝበት ሀገር አለ። ወደ ኖርዝ ማም ወጣ ስትሉ ወደ ሳስካቸዋን ማም ወደ አልበርታ ስትሄዱ በዛ ሌቭል ይቀዘቅሳል። እኔ በምኖርበት ቶሮንቶ ግን በረዶ የለም ብለን ስንመጻደቅ ጭራሽ ኃይለኛ በረዶ መጣልን ማለት ነው። በመጀመሪያው ግን ደስ የሚለው ለሚቀጥሉት 5 ቀናት ማም ነገር ምንም ስኖ በረዶ አይጥልም። አሁን ያለንበት ዲግሪ -2 ነው። -2 ነበር ጠዋት ያየሁትኝ። አሁን ላይ just to make sure -5 ነው ያለነው። አሁን ያለንበት ዌዘር -5 ነው እንደምታዩት።
ጓንት አልተዘጋጀውም። ምክንያቱም ገና ኖቨምበር ስለሆነ ይጥላል ብዬ አላሰብኩም ነበረ። ኤክስፔክት እንዳደረኩት አይደለም። ላይክ ኢትዮጵያ ያለውኝ እንደሚነገረኝ አይደለም ቅዝቃዜው ማለት ነው። ቶሮንቶ ላይ ያን ያህል እንደጠበቅኩት እንደተነገረውም አይደለም። ቅዝቃዜው በዛ ሌቭል አይደለም የሚቀዘቅዘው ማለት ነው። ላይክ በአመት ውስጥ 2 ወይ 3 ወሩን ነው ኃይለኛ ቅዝቃዜ የሚባል ነገር ያለው ማለት ነው። ከዛ ውጭ ግን ያለው ግን 8 ወርና 9 ወሩ ግን በጣም ሙቀት አለ ማለት ነው። ላይክ እንደሚባለው አይደለም የቅዝቃዜ መጠኑ ያለው። ሶ ኢትዮጵያ ሆኜ ባወቅኩት ነበር ብዬ ማስበው የካናዳ በዚህ ሌቭል እንደምትሞቅ ነው። ላይክ በዚህ ሌቭል ትሞቃለች ብዬ አላስብም። ይሄን ደግሞ ማወቃችን ምን ይጠቅመናል ብላችሁ ካሰባችሁ ደግሞ ሜንታሊ ስለ ካናዳ ስንዘጋጅ የምንዘጋጅበት መጠን ይቀንስልናል ማለት ነው። አሜሪካም ያለ ሰው ሊሆን ይችላል፣ ዩሮፕም ያለ ሰው ሊሆን ይችላል፣ አፍሪካም ያለ ሰው ሊሆን ይችላል። ማንኛውም ሰው ብታናግሩት ስለ ካናዳ የመጀመሪያ ነገር የሚያነሳው ነገር ቅዝቃዜውን ነው እና ቅዝቃዜው ደግሞ አሮን ነው በፊት ሊሆን ይችላል ተወራበት ሌቭል ላይክ 1 እና 2 ቀን በአመት ውስጥ ላይክ 2 ቀን ወይ 3 ቀን ኃይለኛ በረዶ ሊጥል ይችላል። በዛ ግን ከ3 ቀን በኋላ ግን ይነሳል እንጂ እንደሚባለው አመቱ ሙሉ ቅዝቃዜ ምናምን ነገር ተብሎ እንደሚወራው እኔ በመጣሁበት ሲዝን አሁን የአየር ንብረት ሁኔታም ሊሆን ይችላል በዛ ሌቭል አይደለም ማለት ነው። ሶ ወደ ካናዳ ለመምጣት የምታስቡ ሰዎች ካላችሁ ስለ ቅዝቃዜ የሚወራው አንለስ ወደ አልበርታ ወደ ሳስካቹዋን ወደሚባሉት ወደ ኖርዝ አካባቢ የምትሄዱ ሰዎች ካልሆናችሁ በስተቀር በቶሮንቶ ሌቭል ወይም ደግሞ በቶሮንቶ አካባቢ ባሉት ሌቭል እንደዛ ሆናችሁ የምታስቡት ከሆነ ቅዝቃዜው እንደሚባለው እንደሚወራለት አይደለም ማለት ነው። ዛሬ የነበረን ቆይታ ይሄን ይመስላል። እኔ ያልጠቀስኳቸው በጣም ብዙ ነገሮች አሉ። እናንተ ደግሞ ኮመንት ላይ እዚህ ያላችሁ ሰዎች በተለይ ደግሞ ይሄን ቪዲዮ የምትመለከቱ ኮመንት ላይ አሳውቋቸው ሌሎች ሰዎች እንዳያውቁት። እኔም ከመምጣቴ በፊት ይሄን ነገር ባውቀው ብላችሁ የምታስቡት ነገር ካለ ሌሎች እንዲደርስ ኮመንት ላይ አሳርፉላቸው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ዋጓን